አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም 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 ቤተሰብ ደስ ስላለኝ ነው። እለለለለለ ያው ብዙ የተጨነቃችሁ ስለነበራችሁ ለዛ ነው እንጂ እኔ ፕራንክ መሆኑን ተረድቻለሁ ውዶቼ። ምክንያቱም እንደዚህ አይነት ነገር ብሩኬ በፍጹም እንደማያደርግ እንደማያስብም እንደዚህ አይነት ሀሳቦችን ሲጀምር የሚያስተናግድ ልጅ አይደለም። ገባችሁ? ስታዩት እንዲህ ሀይሚዬን ከምንም በላይ ነው የሚያምናት፣ ከምንም በላይ ጠንቅቆ የሚያውቃት ልጅ ነች። ገባችሁ? እንኳን አይደለም ብሩኬ ሌላው እኛ ራሱ እንዲህ በካሜራ የምናያቸው እንኳን ስለነሱ 100% በኮንፊደንስ እያወራ ነው አይደለም ብሩኬ ጋር ነው ብዙ ጊዜዋን የምታሳልፈው ምናምን ነገር እና አለማመን አይችልም ሀይሚዬ ማለት ነው። ግን በቃ እንዳልኩት የሆነ አለመታመን ምን ያክል ከባድ እንደሆነ ለማሳየት ከዛ በተረፈ ደግሞ ብድሩንም እየመለሰ ያለውን ነገር አላደል እንድታየው ስለፈለገ ጭምር ነው ብዬ ነበረ። ያው ሆኗል ማለት ነው ውዶቼ። እና አንዳንዴ ግን ከዚህ ነገር የተረዳሁት ነገር ምንድነው፣ ችኩል አንሁን፣ ሰውን ለመሳደብ አንቸኩል። ያን ሰው በችኩላ በቃ ያልሆነ ስም መስጠት የለብንም። ለሁሉም ነገር መረጋጋት፣ ትግስት የሚባል ነገር አለ። ያው ይሄ ነገር ጨረቃ ፋሚሊ የከፋው አብዛኛውን የከፋው እኔ አሁን የተናገርኩት ተሳዳቢዎችን ነው። ግን ደግሞ ብዙ ሰዎች የከፋችሁ የደበራችሁ የተናደዳችሁም ጭምር ቢሆንም እንኳን ማለት ለክፋት እንዳልሆነ ይገባኛል። ማለት ከአንዳንድ ሰዎች ውጪ ማለት ነው። ይሄ ጥላቻ ያለባቸው ምናምን ተዋቸው። ግን ከአንዳንድ ሰዎች ውጪ አብዛኞቻችሁ ለነሱ ጥሩ ከመመኘት አንጻር ከነሱ ፍቅር አንጻር በቃ በጣም ስለምትወዷቸው ስለምታከብሯቸው እንደ ሌሎቹ አለ አይደለ የተጃጃለ አይነት ድራማ ውስጥ እንዳይገቡ ስለምትፈልጉ በጣም ስለምትወዷቸውና ስለምታከብሯቸው ነውና በደስታቸው ቀን ደግሞ ሌላ ንትርክ ሌላ ጸብ ውስጥ እንዳይገቡ ስለምትፈሩ ነው እንደዚህ አይነት ነገሮችን የተናደዳችሁትም ምናምን ስሜታዊ የሆናችሁት ማለት ነው። ይገባኛል እሱ ነገርና ግን አንዳንድ ጊዜ የሆነ ሶብር ማድረግ አለብን። አሁን ብሩኬ 2 ቀን ነው እንግዲህ ዛሬ ነው 3ኛ ቀኑ 3 ቀን ነው። ትናንት 3 ቀኑ ዛሬ 4ኛ ቀኑ አይደለ? አዎ 3 ቀን ነው እንግዲህ እና በእርግጥ እሱ ነገ ጨርስ ነበረ ምናምን እያለ ነበረ እና እኔም ላይክ ብዙ እንደማይሄድበት እያሰብኩት ነበረ። ዛሬ ግን ፍፄ ደግሞ በእንትና በሚፍታህ ቤት መጥቶ አንዳንድ ነገሮችን ሲቀባጠር እነዚህ ሰዎች ሊሄዱበት ነው እንደ በዙሪያ ምናምን ትንሽ የተወሰነ እንስራ ብለው ነው ምናምን እያልኩ አሰብኩት ማለት ነው። ምን ትዝ አለኝ መሰላችሁ? የዛሬውን በሚፍታህ ቤት ያለውን ከፍፄ ጋር ያለውን ነገር ሳይ ከዚህ በፊት አዲስ አበባ ላይ ፕራንክ አድርጓት ነበር አይደል? እንደዚህ ተከታታይ ምናምን ከባባድ ፕራንክ አድርገው ቆይ ያገኝሻል ምናምን እንዲህ አስረው ምናምን ፕራንክ ያደረጉት ሰዓት ማለት ነው። እና በከባዱ ስትመጣበት ብሩኬ በከባዱ ነው የሚመጣው እጥፍ አድርጎ ማለት ነው። እና የዛኔ አይታችኋል አብሬሽ ካላደርኩ ምናምን እያለ ጓገጭ እያለ ምናምን የሆነ ራሱን አለ አይደለ ልክ እንደማያስብ አይነት ሰው እያሆነ ሪያክት እያደረገ ነበር። እኛንም በሚያዝናና እሷንም ፕራንክ እያደረገ ነበረ ማለት ነው። የዛኔ ላይክ የእሱ አይነት አካሄድ ነበር አሁን ላይ ሲሄዱ የነበረው ማለት ነው ብሩኬና ፍፄ። እና ፍፄን አይታችሁት ከሆነ ዛሬ በቃ ሚፍታህ ቤት ምናምን የተለቀቀውን ዝም ብሎ ወሬው ምናምን የቀልድ ወሬ እንደሆነ ያስታውቃል። ገባችሁ? ላይክ ፕራንክ እያደረገ እንደሆነ ትባንናላችሁ። ብሩኬ ነው በቃ የሚያስመስለው ትንሽ ቆፍጠን ኮሽተር ሲል አሁን የትናንትናው ንደቱ ከዛ በፊት ያለው ንደቱ ምናምን በቃ ስሬስ ሲሆን እውነት ይመስላችኋል። እና ሀይሚዬና ብሩኬ ትወና ይችላሉ፣ የምሬ ነው። ግን ፍፄ ግን በቃ እየሳቀ ምን እያለ ምናምን እያስነቃ ነበር። ከንግግሩም አንጻር ትረዳላችሁ። ከብሩኬ በቃ ፕራንክ መሆኑን ያስነቃው መቼ ነው? ሚፍታህ ጋር ተገናኝቶ በቃ መስዋዕት ክፈልልኝ አለኝ መስዋዕት ከፈልኩለት ሲል የለውም የምር በሳቅ ማለት ነውና የማይደረግ ነገር እኮ ነው ውዶቼ። እና በዛ ትባንናላችሁ እንዴ ሪል አይደለም ይሄ ነገር ብላችሁ መባነን ትችላላችሁ። እና አንዳንድ ሰዎች ደግሞ እንዴ ይሄ ነገር እውነት ነው እንዴ እያላችሁ ኮሽተር ሲል ብሩኬ የሆነ ቆፍጠን ሲል ምንድነው ሲናደድ ምናምን የፊቱ ሪያክት በጣም ነው የሚያስፈራው ምናምን። እና እኔ ከዚህ በፊት እንደዚህ አይነት ሪያክት ስላየሁበት ብሩኬ ላይ አሁን ላይ ያን ያክል አያስደነግጠኝም። ገባችሁ? እና ደግሞ ይለያል ከንግግራቸው ከሚያደርጉት ሪያክት ምናምን ነገር ተነስታችሁ ይሄ ነገር ፕራንክ ነው ወይም ደግሞ ተነጋግረው የሚሰሩ ድራማ ነው የሚለውን ነገር መለየት ትችላላችሁ። ገባችሁ? እና እኔ ሀብ ትናንትና ነግሮታል አለበት ብያችሁ ነበርና አያችሁ አይደል? አለበት ሀብ ፕራንኩ ላይ አለበት አሳምኖታል። ከንግግሩ መረዳት ትችላላችሁ እንጂ ሪል ቢሆን ኑሮ ሀብ እንደዚህ አይነት ምላሽ አይመልስም። ሁለቱንም ማን ነው ጥፋተኛ የሚለውን ነገር ያያል።
ከዛ በኋላ ደግሞ ብሩኬ ነው ጥፋተኛ አይደል? አሁን ማመን ያለበት ሀይሚዬን ነው። ስለዚህ ብሩኬን ነበር የሚቆጣው። እንዳንተ ምን እየሆንክ ነው? እሷን ነው ማመን ያለብህ። አላደረኩም እያለች አይደል እንዴ? ምን አይነት አስተሳሰብ ነው? ከፍጼ ጋር ጓደኛ አብሮ አደግ እንዴት ከሱ ጋር እንደዚህ አይነት ነገር ታደርጋለች? እኔ ሀይሚን በጣም ጠንቅቄ አውቃታለሁኝ። በቃ አንተም ታውቃታለህ፣ እኛም እናውቃታለን። ስለዚህ በፍጹም እንደዚህ አይነት ነገር አታደርግም ብሎ ነው የሚከራከረው፣ በጣም የሚቆጣው። ግን ትናንት ምንድነው ያደረገው? ላይክ አታምነኝም አንተ ምናምን ስትለው እንዴት አምነሻለሁ ምናምን እያለ ነበረ። ሪል ቢሆን ግን እንደዛ አይልም ነበረ፣ እንደዛ አይናገርም ነበረ። ገባችሁና ውዶቼ? አንዳንድ ጊዜ ከሚያሳዩን ሪያክት ከሚያደርጉት ድርጊት የሚሆነውን የማይሆነውን ለይተን ማወቅ አለብን። አሁን በእዩ ጉዳይ ብዙ ሰዎች እያሰባችሁ ነበር፣ በጣም እየተጨነቃችሁ ነበር። እስቲል ነው እየተጨነቃችሁም ነው። ገባችሁ? ግን እኛ ከዚህ በፊት ድራማ ነው አትጨነቁ ምናምን ስንል እንዴት ድራማ ነው ትላላችሁ? ድራማ አይደለም ምናምን እያላችሁ ሁሉ የምትከራከሩ የምትሳደቡ ነበራችሁ። የምሬን ነው። አይኖ እናንተ ካላችሁ ስሜት ከጭንቀታችሁ ለነሱ ካላችሁ ክብርና ፍቅር የተነሳ ይሆናል። ግን ደግሞ አንዳንዴ እውነታው ምን አይነት እውነታ ነው ይሄ ምናምን ብላችሁ የሆነ ነገሮችን ሰፋ አድርጋችሁ ማሰብ አለባችሁ ውዶቼ። እና የእዩ ጉዳይ አሁን ሪል ቢሆን ኑሮ አሁን ጠፋች እዩ። ቡታጅራ ከገቡ ሰዓት ጀምሮ እንግዲህ ዩቲዩብ ሰርታ አታውቅም። ለምንድን ነው አሁን ይሄኔ እየተመካከሩ ነው፣ ምን እናደርግ፣ በምን አይነት መንገድ እንቋጨው የሚለው ላይ እየተነጋገሩ ይሆናል። ገባችሁ? እና ወዶቼ ሪል የሆነ ነገርና ያልሆነ ነገር መለየት መቻል አለብን። ማለት አንዳንድ ሰው ሲቀና ከልክ በላይ ሲቀና ምናልባት እንደዚህ አይነት ፋውል ሊሰራ ይችላል። የማጣላት ስራ ብር ተከፍሏቸው የሆነ ነገር እያደረጉ ከቅናት አንጻር ብዙ ነገር ጥላት ምናምን ሊኖር ይችላል። እንደዚህ አይነት ሴራ ሊያሴሩ ይችላሉ። የድሮው ኤክሱ መታ የአሁኑን ህይወቱን ልበጠበት ትችላለች፣ ከወንድም ከሴትም ማለት ነው። ግን ደግሞ ያ ነገር ሪል ቢፈጠር ኑሮ ሚዲያ ላይ መጥተው መጨቃጨቅ አይጠበቅባቸውም። 3 ወር ሙሉ በዚህ አይነት ጉዳይ ላይ መጓዝ አይጠበቅባቸውም። ቀስ ብለው ከካሜራ ጀርባ የራሳቸውን ችግር በቃ የሚሆነውን ነገር እንትን ብለው መፍታት ይችላሉ። ገባችሁ? መፍታት ቀስ ብለው እዛው አውርተው መጨረስ ይችላሉ። እዚህ በተደጋጋሚ ወደኛ እያመጡ ማሳየት አይጠበቅባቸውም። ገባችሁ? ምክንያቱም ይሄ ህይወት ነው፣ ቀልድ አይደለም። በህይወት ላይ ደግሞ እንደዚህ አይነት ከባባድ የሆኑ ነገሮች በዛው በውስጥ ይጨርሳሉ እንጂ አደባባይ አውጥተው ገመናቸውን ሰው እወቅልኝ ምናምን አይሉም። ገባችሁ? እና አንዳንዴ ማገናዘብ መቻል አለብን። ግን ደግሞ እና እነሱ ያው በዚህ በሪል ህይወታችሁ ላይ እንደዚህ አይነት ነገር ሊያጋጥማችሁ ይችላል በሚለው ለትምህርትም ለምንም አስበውት ሊሆን ይችላል እንደዚህ አይነት ነገሮችን የሚያመጡት ማለት ነው። እና ከዛ ነገር ጥሩን ነገር እየወሰድን መጥፎውን ነገር ደግሞ እየተቃወምን ጥሩ አስተያየት እየሰጠን ነው መቀጠል ያለብን። እና ውዶችዬ ለማንኛውም ሀይሚዬና ብሩኬ በጣም ጨዋ ምርጥ ልጆች ናቸው፣ ሁለቱም ማለት ነው። ሁለቱም ምርጥዬ ልጆች ናቸው ውዶቼ። እና ምንም ነገር አታስቡ ባካችሁ። ያለ ስማቸው ስም ለመስጠት አትሞክሩ። አንዳንድ ተሳዳቢዎች ምናምን በቃ የምር ሀይሚዬን የምናውቃት ልጅ ነች። በጣም ንጹህ የሆነች የዋህ ልጅ ነች። ምርጥዬ ልጅ ነች። ከዛ በተጨማሪ ደግሞ ብሩኬም እንደዚሁ የዋህ ቅን ልጅ ነው። ለሰው ደስታ ሁልጊዜ የሚለፋ ልጅ ነው ምናምን በቃ ሁለታቸውም የተገናኙ ልጆች ናቸው። ግን በማይሆን መስመር ሲሄዱ ይሄ መስመር ለእናንተ አይመጥንም እያልን አስተያየት መስጠትና አይሆንም እያልን መከላከል መቻል አለብን። እነሱን ከልባችን የምንወዳቸው ከሆነ ማለት ነው። እና አንዳንድ ጊዜ ትዕግስትም ሊኖረን ይገባል ለማለት ያክል ነው ውዶቼ። ከዛ በተረፈ ግን አብዛኛውን ተወዷቸዋላችሁ። ግን እኛ የጨረቃ ፋሚሊ ከነገሮች ላይ እንቸኩላለን፣ በጣም እንቸኩላለን። እና የአንድ ሳምንት እንኳን ጊዜ እኮ አልተሰጠም አይደለ? ብሩኬ አሁን 3 ቀን ነው ፕራንክ ያደረገው፣ 3 ቀን ነው የሄደበትና በቃ ይችን 3 ቀን መዘቅዘቅ ፎቶ ወደ ቤተሰብም ገብታችሁ ነበር፣ ብዙም ስትሳደቡ ነበር፣ ብዙ ነገር ስትሉ ነበር ውዶቼና ተረጋጉ። አንደኛ ፎቶ መዘቅዘቅ ምንም ማለትም እነሱ ላይ ምንም የሚፈጥረው ነገር የለም፣ የሚፈጥረው ችግር የለም። ያው ቅብርር እያሉ ነው የሚመጡት፣ ድምቅ እያሉ ነው የሚመጡት። እና ተው ውዶቼ ራሳችሁ ላይ ወንጀል አታብዙና እንደው ትምህርት እስኪ ውሰዱ። ማለት ከዛሬ ነገ ወዳ ነው የሚባለው ብቻ በየጊዜው መማር መቻል አለባችሁ። ይህ ፎቶ መዘግዘግ ምናምን አንዳንዶቻችሁማ ልምድ ያደረጋችሁት መሰለኝና አንዳንዶቻችሁ ለፈን የምትጠቀሙት አላችሁ። አሁን ሀይሚንም ብሩኬን ዝግዝቅ አድርጋችሁ በሙዳችሁ ፈታ እያላችሁ ምናምን ላይክ እንትን እየቀለዳችሁ ነበር ማለት እናንተ ለቀልድ ያክል ነው፣ ወዳውኑ ልታነሷቸው ትችላላችሁ ምናምን። ነገር ግን
ያው ብቻ ከልባችሁ የምትሳደቡ ሰዎች ላይክ መጥፎ ነገር የምታስቡ ሰዎች ታው የኔ ውዶች ወደ ራሳችሁ ተመለሱ ለማለት ያክል ነው። ብዙ አንተናል በልባችሁ እና በጣም ተመችቶኛል ዛሬ ቅመምዬ የወደድኩላት ነገር በቃ አለ አይደለ። አረ በፍጣሪ ጀግና ነሽ የኔ ቆንጆ ቀጥይበት እንደዚህ። እኔ ሰው ጀግና ሲሆን ጠንካራ ሲሆን ደስ ይለኛልና ምን መሰላችሁ በቃ የመጨረሻ አማራጯ ነው የተጠቀመችው ሙሽዬ ማለት ነው። በቃ ለሙሽዬ እናገራለሁ ሙሽዬ ካልተቀበለች አዲስ አበባ ሄዳለሁ ከቤት አዲስ አበባ ሄዳለሁ ምናምን ያለችው ማለት ነውና እንደዛ ቁርጥ አድርጋ መሄዷ ደስ ብሎኛል። አሁን የሆነ አንዳንድ ሰው ቢሆን በጣም ራሱን የመጉዳት እንትን ይኖረዋል። ግን ቅመምዬም እንግዲህ እሱን በጣም ነው የምትወደው የምታፈቅረው ታውቃላችሁና በውስጧ በጣም እንትን ሳትል ሳይከፋት ቀርቶ አይደለም። ግን እኛ ለኛ የምታሳየን ነገር ደስ የሚል ነገር ነው። ገባችሁ? ሴት ልጅ ጠንካራ መሆን እንዳለባት ምናምን ያሳያል። የሆነ በቃ እኔ እንደዚህ ስትሆን ደስ ይለኛልና እንደዛ ነው መሆን ያለበት። ብሩክ አለማየሁ ደግሞ እንደዚህ አይነት የሆነ የወረደ ስራ ላይ እንደማይሳተፍ የሆነ እንዴት ነው የወረደ አስተሳሰብ እንደሌለው ተረድቻለሁ፣ እረዳለሁ። ወደፊትም ምናምን እንደዛ ነው የማስበው ማለት ነው። እና በዛ ልክ ብናስበው ጥሩ ነው። ባሰብኩት ልክ ነው የሆነው። የምሬን ነው። ምንም በቃ አልተጨመረ አልተቀነሰ። ሊያስተምር የፈለገው ነገር እንዳለ ግልጽ ነበረ። ፕራንክ ተደራጊዎቹም የነበሩበት ያልነበሩበት ምናምን ታውቀዋል። እንግዲህ ደግሞ አንድ ላይ ሁላቸውም ሆነው ምናልባት ሁላቸውም ተመካክረው ምናልባት ደግሞ እኛን እየሰከሱ ሊሆን ይችላል፣ አይታወቅም ውዶቼ። ስቀልድ ነው ውዶቼ፣ እንደዛ አይደለም ብሏል ብሩኬና ለማንኛውም ፕራንክ ተደራጊዎቹንም ያልተደረጉትንም ምናምን እንግዲህ ነግረውናል ብሩኬ። ከዛ ደግሞ ነገ በሰፊው እናገራለሁ ብሏል። ሙሽዬ ግን ተመቸችኝ የኔ እናት፣ ረጅም እድሜና ጤና ይስጥሽ፣ ሰላምሽ ብዝት ይበል። በቃ አሁን መተግሯ ስር ተደፋ ወይም ደግሞ የሆነ ነገር በቃ ተናገር ምናምን ብላ አፋጠጠችው እኮ እንዴ። የትም ንቅንቅ የለምና አይታችኋል። ደግሞ ብሩኬ ለእናቱ ያለው ክብር ና ስትለው ሂድት ምናምን አሉ ውዶቼ። ልጅ ሆነው እንደዚህ ወንዶች ምናምን እንደዚህ እናቶቻቸው ሲያዟቸው የማይታዘዙ የሚገላምጡ ብዙ ነገር የሚሉ ብሩኬ ግን ምንም ነገር ሙሽዬ ያዛው እምቢ የሚለው ነገር የለም። ገባችሁ? በጣም ነው የሚያከብራት፣ በጣም ነው የሚወዳት። ታውቃላችሁ ለእናቱ ያለውን ፍቅርና ቅመምዬንም እንግዲህ ትንሽ ላስደንግጣት ብሎ ነበረ፣ ግን ነገ ጨርሳለሁ ብሎ ነበርና ያው ዞሮ በጣም ትችላለህ አንተም። እሺ ብሩኬ እኛንም ሁሉ አጨልለከናል፣ ትችላለህ። ግን ከዚህ በኋላ ደግሞ ቅመሜ እባክሽ እንደው አደራሽን የሆነ ነገር ደግሞ ስታጠነጥኝ እንዳታድሪ። በቃ የምታመጩም ነገር ቀለል ያለ ይሁን እና አትተኛም። እርግጠኛ ነኝ ሀይሚዬ የሆነ ነገር እንትን ትላለች፣ ታስባለች፣ ኮዶቼ ታስባለች። እና እንዳታጨልኝ ደግሞ አንቺም ደግሞ ማለት ነውና ብቻ ይመቻችሁ ጨረቃዎቻችን። ነበረ እምነት ከፍቅር እንደሚበልጥ እንድታውቁ ፈልጋለሁ። በእኔ አመለካከት ማርያምን አለመታመን ልብ ይሰብራል፣ አለመታመን ያሳምማል፣ አለመታመን በጣም ከባድ ነው። እንቅልፍ ይነሳል፣ ብዙ ነገር ይነሳል እና እምነት ከፍቅር ይበልጣል የሚለውን ነገር እንድታውቁልኝ ስለምፈልግ ነበረ። እንግዲህ በትንሹም ገብቶና ሌኔ ወንድም አሳክተካል። ያው ሀሳብ እኛንም አጨልለክ ቅመሜንም አጨልለካል። ሀሳብ ተሳክቶልሃል። ለማንኛውም እዲ በጣም እኮ ሪያክቱ ምናምን አረ ያስፈራል እኮ ፊቱ ውዶቼ። እና እምነት ከፍቅር ይበልጣል እያለ ነው። እውነት ነው። ያው እምነት የሌለበት ፍቅር ባዶ ነው። በተለይ በዚህ በሁለት ፍቅረኛሞች መሀል እምነት ከሌለ ምንም በቃ ምንም እንትን ማለት አትችሉም። ገባችሁ? ፍቅር ምንም ነው። ፍቅር ኑሮ እምነት ከሌለ ባዶ ነው በቃ። እና ለፍቅር ዋናው ቁልፉ እምነት ነው። እምነት ሲኖር ፍቅር አለ፣ አለቀና አለመታመንም ምን ያክል እንደሚያም እንረዳለን። እሱም ደግሞ አሳይቷል ማለት ነውና ለቅመሜ እሱን ማሳየት ፈልጎ ነበር፣ አሳየ እና ከባድ ነው ውዶቼ። በራሳችሁ ሰው አለመታመን ይከብዳል። አንዳንድ ሰው እየማላችሁ ሁሉ የማያምናችሁ ሰው እንደው የራሳችሁ ሰው እንኳን ባይሆን ሌላ ሰው እንኳን ቢሆን ምላችሁ ሁሉ የማያምናችሁ ከሆነ አያናድም? በጣም ትናደዳላችሁ በሰዓቱ ምናምንና በተለይ ደግሞ የራሳችሁ ሰው የኔ የምትሉት ሰው ካላመናችሁ ደግሞ በጣም ከባድ ነው ውዶቼና እሱን ነገር ለማሳየት ፈልጎ ነበር። ተሳክቶልካል። ይመቻችሁ። ለማንኛውም ጨረቃዎቻችን